ላብዬ የሚገርም ቤት ገዝቼላት እዚህ ምርጥዬ ህልማየሁ ምርጥዬ ህልም እንደዚህ አይነት ቤት እገዛለሁ ብዬ አላውቅም። አበድክ አለንበት ቤት በጣም የሚሻል ቤት ነው የገዛሁት ማለት ነው። ትልቅዬ ቤት ማስብላት የምታስብልህ አሁን ያላችሁበት ፎቁ ቤት ምናምን እሱን አጥራ ቆንጅዬ ቤት በምን ይሆናል? በህልም አላ ፈቃድ የሆነ ቀን አሳካዋለሁ፣ የሆነ ቀን እሰራለሁ። አሰላሙ አለይኩም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብኛ ደህና ነን፣ እኛ ጋር ሁሉ ሰላም ነው። ዛሬ ቤተሰብ ካሳቀኝና ካስገረሙኝ ነገሮች አንዱን ዛሬ ይዤላችሁ መጥቻለሁ። አንዳንዴ የሆነ ምኞት አለ። ምኞት ደግሞ በአንዳንድ ነገር ስታዩት ያው እኔ ማረጋግጦኝ ግን በአንዳንድ ነገር ግልጥ ሲልልኝ እንዴት ደስ እንዳለኝ ልነግራችሁ በቃ ማለት ነግሬ አልጨርስም። እንዴት ደስ እንዳለኝና ማታ ቤተሰብ እኔ እኮ ማታ ያየሁት ጉድ ለእናንተ ልንገራችሁ ብዬ ነው። ለቤተሰቤ ለምን አልነግርም? ለምን እነሱ ፋይሉበት ማይታቱበትም ፈታ ያልኩበትና የሳኩበት እና ከጧት ጀምሮ እስካሁን እያወዛገበኝ የነበረ ነገር ነው። ቆይ ምን ሆኜ ማለት ይሆናል ቤተሰብ ያሰባችሁት ነገር ሆኖ ግን የኔ መደሰት ስለሚያስደስታችሁ የኔን ፏ ማለት ስለሚያስደስታችሁ ለዛ ነው ይሄን ነገር ልንገራችሁ ብዬ እንትን ያልኩት። ምክንያቱም አጋጣሚ ነው፣ በአጋጣሚ የሆነ ነገር ስለሆነ ወላሂ የምሬን ነው ማለት በጣም የገረመኝ ነገር ነው። በጣም የገረመኝና ይሆናል አይሆንም ብዬ ያሰብኩት ነገር ነው ለራሴ ማለት ነው። ከመጀመሪያው ላሳያችሁ፣ ከመጀመሪያው ምን እንደተፈጠረ እስከዛ ትገምታላችሁ ቤተሰብ ምን እንደተፈጠረ ኑ ላሳያችሁ። መጀመሪያ ላይ በቃ ቢያንስ ከምሽቱ ስንት ሰዓት 8 ሰዓት 9 ሰዓት ነው 8 ሰዓት 9 ሰዓት ይሄው ምርጥዬ ህልማየሁ ምርጥዬ ህልም አምር ቤት ሰርቼ ላብዬ እኮ ነው ቤት እንዲነሳለው እና ቤተሰብ በቃ በጣም ተገርሜ ምናምን ነገር ነበር። እናንተ ፏ እንድትሉልኝ ብዬም ነው እንደዚህ ነገርኳችሁ። ያው አሁን ቤስት እየመጣ ነው ጀርባችን ላይ ተኝቼ ይሄ ልጅ አበደ እንዲል መሆን አለብኝ፣ አክሽን መስራት አለብኝ። ያው እንደዚህ ተኛለሁ ቤተሰብ እግሬ ያው እንደምታዩት ዳነኛው ብዙም እንትን የሚባል አይደለም። እንደዚህ ተኝቼ ለምዴተኛው አንተ እንደዚህ ደግማል ትንሽ ጭንቅላት ያዞረኝ። ሰላም በለኝ። እንዴት ነው? ደህና ነው። አያትስ አደውዬላታለሁ አይደል? ምንድነው ድንብርብር የወጣው? እንደዚህ ያስጨን ለምዴተኛው እንትን እያልኩኝ ነበር ብዙ አሁን እዚህ ከተማ ላይ ካሜራ ይዞ መተኛት አለ አይደለም። ከቤተሰቦች ጋር እየተጫወኩኝ ነው። ምንድን እስካሁን ምን ታደርጋላችሁ? መቼ ነው እኔ ቪዲዮ እየሰራሁኝ ምናምን ስራ እየሰራሁ ቤተሰብ ለነገሩ ስራ እየሰራሁ ምንድን ነው ያስጨና ተቀበል ማስፈራኝ ምንድነው? ምን ሆነ ነው? ኧረ አይደለም ዝም እየተኘቼ ነው። ስማ ሀያትስ አልተደዋወላችሁም? እኔም አደውያታለሁ የመጣሁ ነው ብላኛለች። ካንተ ጋር አልተደዋወላችሁ? እንትናስ ኤቢም አልተደዋወልንም። አንተ ደውልላችሁ እና ቶሎ በል እና እኔ እኮ ሰብሰብ ብዬ የሆንኩትን ነገር አንዳንድ የሆንኳቸው ነገሮች አለ ሰብሰብ ብዬ በጋራ ልነግራችሁ ነው። በቃ ሰርፕራይዝ አደረጋችሁ ነው። ሰርፕራይዝ አደረጋችሁ ነው። ምን አዘረ መሬት ላይ ተኝታ የምሬ ነው። ሰርፕራይዝ አደረጋችሁ ነው። እንዳስነገርከኝ ወላሂ የምሬ ነው። ሰርፕራይዝ አለኝ ማለት ያው እስከዛሬ እንደዚህ ሆኜ ምናምን ነገር አይ ቤተሰብ ኮንፊደንስ ሲሰማኝ አያምጣው ነው። እና እስከዛሬ ማለት አንተ አሁን ለምሳሌ በህይወት በጣም ለምትወደውና ከራስም በላይ የምታስብላት እናት በጣም እሷን ሊያስደስት ይችላል ብለህ የምትለው በህይወት አንዱን ነገር አድርግላት ብትባል ምን ታደርግላታለህ? አንዱ ነገር ነው። ኧረ ብዙ ነገር በግምት እሷን ያስደስታታል የምትል ምናምን በግምት ምን ልበል ግራ ገባኝ። ነው አይደለም አሁን እናተ ስለ ተኝቼ ይኸውልህ እንዴ ልጠይቀኝ ቻልክ? ደሞስ ምኑ እንደዚህ ልትለኝ እንድትችል እንትኑን አሁን ያልኩህ አይ ስለ አብዬማ ደህና ነች። አረ ስለ ይሁን አሁን አንተ የሚያስደስት ነገር አለ አይደል? ማለት አንተ የሚያስደስት ነገር ከዛ ደግሞ
እናትህ በጣም ትደሰትበታለች፣ እንደዚህ ቢደረግ ትደሰትበታለች ብለህ የምታስበው ነገር አለ አይደል? ያ ነገር ደግሞ ምን እንትን ይላል? ምን ይሆናል? ምን ብታረግላት አንድ ነገር ነው። እኔ ማስበው ነው ወይስ እሷ የምትፈልገው? ለኔ የምትፈልገው እኔ ወይ ለሷ? አይ በነገራችን ላይ አንተ ለእናትህ አንተ ያሰብከው ነው ልታረግላት የምትችለው ማለት እኔ ያሰብኩት ወይስ እሷ ለኔ የምታስብልኝ? አሁን ለምሳሌ እኔ የሆነ ሰርፕራይዝ ለማድረግ አንተ ትፈልጋለህ። እኔ የሆነ ሰርፕራይዝ ለማድረግ ስትፈልግ ለኔ መቼስ ጠይቀኝ አይደለም ለኔ ጠይቀኝ አይደለም። በድንገት ነው አንተ በምታውቀው ምናምን ነገር ያ ሰው ይወደዋል ምናምን ብለህ የምታረጋው ያ ነገር አሁን አንተ ምን እንትን ይላታል? ምን የሚያስደስታት ይመስላል? ማለት ምን ብታረግላት ደስ ይላል? ለኔ ደስ የሚለኝ ለአንተ ደስ የሚልህ ለሷ ደግሞ መጀመሪያ ብዙም ነገር እንትን የላችሁም ብለን እናስባለን። አንዳንድ ነገሮች የላችሁም። አሁን ያላችሁበት ፎቅ ቤት ምናምን እሱን አጥራ እሱን እንደ ፎቅ ምናምን ነገር ስለ አሁን አንዳንዴ የሆነ ነገር ካጣ ያ ነገር ለማሟላት ትሞክራለህ አይደል? ያ ነገር እኔ አሁን ለምሳሌ ድሮ ልብሶች አልነበሩኝም። ልብሶች ለመግዛት ብዙ ጣጣራለሁ። ምግብ አልነበረም። ምግቦችን ለማምጣት በጣም ጣጣራለሁ። ትልቅዬ ቤት አይደል የምታስብላት ቤት ታስባል ማለት አሁን ቤት አላችሁ ቤትም አለ ቤት አላችሁ ያላችሁን ቤት አሁን ከዛ ላይ ልትደርበው ላይ ብትደርበው ቶባ ከኔ ቆዩ ስማ ያ ቤት እያለ ሌላ ቤት እዛው ማለት ነው። ከላይ ነው ወይስ ከታች ነው? ከላይ ነው ከታች? ሰፈሩንማ በጣም ነው የምትወደው መሰረት። ግን እናቶች ማለት ነው እናቶች ይኸውልህ እዛው ቤት ካላቸው መጀመሪያ ቤት ካላቸው መውጣት እዛ ቤት ምን ፎቅ ስራ አላቸው እኮ የሆነ ያሉበት ሰፈር ምናምን ነገር ያሉበት አካባቢ ምናምን ነገር ነው የሚመቻቸው እና አሁን ቤት ነው ማድረግ የምትፈልገው። ሌላ ሌላስ በጣም ያለውን ቤት አፍርሼ ሌላ አሁን ለቀጣይ በደንብ ማየት ያለብኝ ነገር ስላለ ሌላ ምን ማድረግ ትፈልጋለህ? እያየን እንጨምራለን። ቤት ብቻ ነው አንተ እንትን ማለት ግራ ገብተኝ ነው። ምን ለምንድን የጠየቀኝ? ቆይ አሁን ቆይ እና አያት ለምንድን ነው የማይመጡት? ገዝተህ ነው ማታረገው የሚባል ገዛው እባክህ ገዝቻለሁ። ቤት እንደሆነ ታው ገዝቻለሁ። ኧረ እባክህ ቁልፉን ላሳየህ። ይሄ የቤቱ ቁልፍ ነው። ክላስ 5 መኝታ ነው። የምሬን አረ አይደለም ይሄ ክላስ ቁልፍ ነው ይመስላል። ምኑ ነው የሚመስለው? ወይስ የሆነ ጫፉ ምናምን ሌላ ከለር ማድረግ ነበረብኝ? የምሬን ነው ማለት ይሄ የእንትኔ ነው ላብዬ ባለ 5 መኝታ ክፍል እንደዚህ አይነት ቤት እገዛለሁ ብዬ አላውቅም። አበድክ ስለምንድን ነው የምትወራው? ግራ ገባኝ። አይ ማበድ ምናምን ነገር ሳይሆን የምሬን እኮ እኔ በህይወቴ እንደዚህ አይነት ቤት እገዛለሁ ብዬ አላስብም ነበር። ግን ያው ቀን አረጋግጣይ አማን ምንድነው ስማ የእውነት ግን እንደዚህ አይ ጌታዬ ሰው በቀን ያብዳል። በቀን እና ልክ ነኝ ማለት ነው ማበድ ተኝቼማ እኔ እንትኑን እያሳየው ነበር። ያው ከቤተሰቦች ጋር ብቻዬን እናንተ ደርሳችሁ ሄዳችሁ እስክትመጡ ሁሉ እኔ እዚህ ጋር ብቻዬን ደብሮኝ ከካሜራማኔ ጋር ተኝቼ ቁጭ ብዬ ምን ብዬ እያሳየኋቸው ነበር የማሳያቸው ነገር ስለነበር እና ግን በነገራችን ላይ ቀድሜ ነገርኩህ እየቀለኩኝ አይደለም። ቤት ገዝቻለሁ። ወላሂ ቤት ገዝቻለሁ። የምሬን ነው። ግን ያው ማለት ወላሂ ማታ ማለት ነው እንዲህ ብዬ አልነግርህም። በቃ እኔ እምባም ባለኝ ማለት እንዴት መለቀስ አይለቀስም። ግን ቤተሰብ ምንድነው ማለት ትርጉሙ ምንድነው? እኔ የነገርኳችሁ ነገር ትርጉሙ ምንድነው? ትርጉሙ ብትነግሩኝ ደስ ይለኛል። የምን ትርጉም? በህልም ነው በህልም ነው። ማን ነው ደግሞ ማን ነው? ምንድነው ደግሞ ማን ነው? ህልም የሚባለው ማን ነው? እና አንተ አብዷል ምንድነው? ወይኔ ቤተሰብ ወላሂ እምባ ይላል። ደውዬላችሁ አይደል? እንዴት እስካሁን እንዴት እንዳልመጣች እንጃ። አንተ እምባ ይላል ቤተሰብ አስለቀሰኝ እኮ እና ቤተሰብ ጌታዬ እምመኘው ነገር ለእናቴ ላድርግላት። አረ ስራ ከፈት አድርግልኝ። ስራ ከፈት አድርግልኝ። በቃ የምሬን ነው። ከፈት ያድርግልኝ ቤተሰብ ያ አላህ ምን ይሳዋል። ግን ለኔ የሚያደርገው ትልቅ ነገር ነው ማለት በዚህ ነገር ራሱ እኔን ማሳየቱ ተስፋ እንዳልቆርጥ ያደርገኛል። በቃ እንበረታታ ያደርገኛል። አንተ
እንዴት ነው የሚያምረው! ኧረ ማማር እስቲ መግቢያው ራሱ አንተ መግቢያው አብዬ እንደዚህ ነው የምትሄደው። አብዬ ለማማ ደግሞ አሰማኝ እስቲ ና አንተ አከለሚ ለሚዘልና ማስቲካ ይዘዚና ነው የምታየው። ማማ አብዬማ ቀብራሪት የኔ ናት። ኧረ በእናትህ አንተ ምንድነው እንደዚህ የምትለው? ካሜራማን ምንድነው? ልጁ ተወዛገበ። ይኸውልህና ልንገርህ፣ የተፈጠረውን ልንገርህ። እንዳስረዳ ነው የምትፈልገው? የተፈጠረውን በቃ ማለት በነገራችን ላይ ይሄ ይታያል። ይሄ የቤቱ ቁልፍ ነው። የክላስክ ወይ የክላስ ይሄ ምን ሆነ? ይሄ የክላስ ቁልፍ አይደለም እና የምን ቁልፍ? በቃ አዲስ የተገዛው ቤት፣ አዲስ ገዝቻለሁ ቤት፣ አዲስ ገዝቻለሁ ቤት። በቃ ቤት ገዝቻለሁ። ምንድነው አንተ ዳንሳ ካድ እንዴት ነው ቤት መገዛው? እኔ አንተ ዳዛ እዳው እንደርስበታለን። ቆይ እዳው ቀስ ብለን እንደርስበታለን። ያው እዳ ያለበትም ሰውዬ የቪዲዮ አያየውም ብዬ አስባለሁ። ያው ምክንያቱም ምንም እንትን ስለማይለኝ አያየውም። ይሄ ቪዲዮ ማለት እንትን እኮ ነው። ያው የፈጣሪ መንገዶች አይታወቁም። የሚገርም ቤት ላብዬ ነው፣ ለኔ አይደለም ላብዬ የሚገርም ቤት ገዝቼላት እዚህ ለምን ተኛ ብለህ እየተናገርከኝ ነበር። እንደዛ ለጥ ብዬ ተኝቼ ማታ አሁን አይደለም ሰው በቀን እንዴት ሌላ ነገር እንትን ይመኛል ማለት ያ ብዬ ሳስባለሁ። አሁን ማለት ተነሳ ከዛ እኔ እንዴት እነሳለሁ ከዛ አለ እሺ ተኝቼልሃለሁ ቤተሰቦች ያሳዩዋቸው እንትን እንዲሉ ነውና ተኝቼልሃለሁ ለጥ ብዬልሃለሁ። አጋጣሚ በቃ ምን ይታየኛል? ግራሚ ውብ የሆነች ቁጭ ያለች ቤት አየሁ። ቤቱን አየሁት። ከዛ ከሰውዬው ጋር አውርተን ምናምን ቤቱን ገዝቼ ምናምን ነገር አብዬን ምናምን ነገር አስመር ቤቱ በቃ ተመርቆ ምናምን ነገር የሚያምር ቤት ጉሩ ዝም ብሎ ቤት አይደለም። ከዛ ማለት ከኛውን ካለንበት ቤት በጣም የሚሻል ቤት ነው የገዛሁት ማለት ነው። ከዛ በቃ ገዝተሃል? አሁን ቤት ገዝተሃል? አዎ ማለት በቃ ያው እንዴት አልገዛም ማለት ችግር አለብህ ነው? እንድገዛ አፈልግም ነው አንተ አይደለም ሰው እንዴት ቁልፍ እያሳየ አልነቃም። መች አሁን ነው የተነሳው ካሜራማን አልነቃም። አሁን ይነቃው አይደለም እንዴት ማለት እንድገዛ አፈልግም ነው ወይስ አይገዛም ብለህ ነው? አገዛም እንዴት ትገዛለህ? በዳንሳ ክፍል እንዴት ነው የምትገዛው? እንዴት አልገዛም? ይሰው አይደለም እንዴ አስሩጣ መታውን ድጋሚ እየሮክ ነው የመጣው ነው በባጃጅ ነው። እኔ እኮ ይኸውልህ ከጠዋት ጀምሮ እስካሁን ማለት ነው ግራ እየተጋባው የእውነት ገዝቼ ነው። አንዴ አብዬ ጋር ሄዳለሁ፣ አንዴ ማልሄድበት ቦታ የለም። ያየሁበት ሰፈር ህልሙን ያየሁት ሰፈር ሄድኩኝ። ያው ምናልባት የኔ ዘመድ ከሆኑ ብዬ ሰፈሩ ሄድኩኝ። ደግሞ እዚህ እኮ ነው፣ እዚህ ቡታጀራ እኮ ሰፈሩ ሄድኩኝ። የት ነው ሰፈሩ? ፈለኩኝ። ቤቱ ፈለጉት፣ አገኘሁት። ዘመዴ ናቸው ብዬ ልጠይቅ ገባሁ። አያውቁኝ እስከ ነጭራሹ አያውቁኝም። እኔ ውስጥ እያሉ ነው የገዛሃቸው? ውስጥ እዛው እያሉ ነው የገዛሃቸው? አዎ ያው በዛው ቤት ውስጥ እንዳሉ ማለት እነሱ አሉበት፣ ግን ዝም ብሎ ቤት አይደለም። በነገራችን ላይ እንዳልኩ 5 መኝታ ቤት አለው። ፋያለሽ ቤት ነች፣ ጽድት ያለች ቤት ላብዬ ነው፣ ለኔ አይደለም። ግን በቃ ተው። አሁን እኔ የሆንኩት እንድነግር ነው የምፈልገው። ትናደዳለህ፣ በጣም ትናደዳለህ። ቤት ገዝተሃል? አልገዛህም? አሁን ገዝቻለሁ። በህልም ነው። በነገራችን ላይ ቤት ስገዛ ኮንፊደንስ ይኖራል። የእናት ቤት ደግሞ ሲሆን ደስታ ሌላ ታሪክ ላይ አስባዋል። ይኸውልህ እሺ ቤቱ አሳየኝ፣ ቤቱ አሳየኝ። በግድ አንተ ቤቱ እንዴት ነው የሚያምረው! እንደዚህ አይነት ቤት አለ ግን እናቴ ቤተሰብ ግን ማለት ነው አንድ ቀን አይቀርም ወላሂ አይቀርም። እኔ የምሬን ነው አይቀርም። ምኞት ነው። አረ ምኞት አይደለም ብራዘር፣ ምኞት አይደለም። ተኝቼልሃለሁ እያልኩ አይገባህም? እስካሁን አልገባህም? ነግረኛል። በህልም ነው ስለ አይደለም ትለኛለህ እና እኔ የቱን አወዛገብከኝ? ተኝታ አገኘሁ የቱን ልመን ማታ ለጥ ብዬ ተኝቼልሃለሁ። ከዛ እንደነገርኩ 9 ሰዓት 8 ሰዓት አካባቢ ነው ከመኝታዬ ብድግ ብዬ እነሳለሁ። ህልም እያየሁ ነበር፣ ከባድ ህልም እያየሁ ነበር። ብድግ ብዬ እነሳለሁ። ያ ሁሉም ያየሁት ቤት፣ ያ ሁሉም ያየሁት ቆንጅዬ ቤት በምን ይሆናል? በህልም
በህልሜ ወላሂ ቤስት በጣም ተዳድጃለሁ። ልቀልድብኝ ነው አይጠራኝ። ኧረ እንደዛ አይደለም ነው። ቆይ አይደለም እኔ የሆንኩትን አልንገርህ። እሺ ንገረኝ። እኔ የሆንኩትን አልንገርህ። በዛም የኛ ደህንነት ማሳያለሁ። ከዛ እንጨዋወትበታለን ብዬ ነው ይሄ ቪዲዮ እንድሰራ የገፋፋኝ። እንግዲህ ያው ቤተሰብ ላይ ግን አስደነገጥኩኝ ወላሂ ማለት ነው። ቤተሰብ አንድ ቀን ላብይ እነዚህ በህልሜ ያየሁትን የተመኘሁላትን ቤት እንደምሰራለት እርግጠኛ ነኝ። ቤተሰብ ወላሂ ምሬ ነው። ተው ባርባር እያለው ነው እስቲ እና ያው በአላህ ፈቃድ የሆነ ቀን አሳካዋለሁ። የሆነ ቀን እሰራለሁ። ግን በቃ ቤተሰብ ያው የእናንተም እርዳታ ያስፈልገኛል። ያው በህልሜ ወደ እውነተኛ እንትን ልመልሰው የምታደርጉኝም እናንተ ናችሁ። ቤተሰብ በጣም አበረታቱኝ። አብዬ ጋር ጠዋት ሄጃለሁ። አሁንም ልንሄድ ነው። በቃ ተያይዘን እንሄዳለን። በያላችሁበት ቦታ ሰላማችሁ ብዝት ይበልልን። እንወዳችኋለን። ቻው እንበላቸው።